በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ግንቦት አንድ ቀን በእመቤታችን በዓለ ልደት በቅዳሴው ላይ የሚሰበከው የዕለቱ ምስባክ ይህ ነው። መሰረታቲሃ ውስተ አድባር ቅዱሳን ያበድሮን እግዚአብሔር ለአናቅጸ ጽዮን እምኩሉ ታይኒሁ ለያዕቆብ መሰረታቲሃ ውስተ አድባር ቅዱሳን ያበድሮን እግዚአብሔር ለአናቅጸ ጽዮን እምኩሉ ታይኒሁ ለያዕቆብ መሰረታቲሃ ውስተ አድባር ቅዱሳን ያበድሮን እግዚአብሔር ለአናቅጸ ጽዮን እምኩሉ ታይኒሁ ለያዕቆብ መሰረታቲሃ ውስተ አድባር ቅዱሳን ያበድሮን እግዚአብሔር ለአናቅጸ ጽዮን እምኩሉ ታይኒሁ ለያዕቆብ። ትርጉም መሰረቶቿ በተቀደሱ ተራሮች ናቸው። ከያዕቆብ ድንኳን ይልቅ እግዚአብሔር የጽዮን ደጆችን ይወዳቸዋል። መዝሙር 86 ከቁጥር 1። ቃሉን የተናገረው ነቢየ እግዚአብሔር ቅዱስ ዳዊት ነው። ቅዱስ ዳዊት ስለ እመቤታችን ስለ ቅድስት ድንግል ማርያም በትንቢት መነጽር አስቀድሞ ከመወለዷና ከመጸነሷ በፊት እመቤታችን ቅድስት ድንግል ማርያምን እግዚአብሔር አስቀድሞ ማደሪያው ትሆን ዘንድ እንዳዘጋጃት፣ እመቤታችን ቅድስት ድንግል ማርያም ደግሞ ከነማን ወገን እንደምትወለድ በትንቢት መነጽር ተመልክቶ እግዚአብሔር ገልጾለት ይህን ተናግሯል ማለት ነው። የተቀደሱ ተራራዎች ያለውም የእመቤታችን የዘር ሐረግን ነው። ምክንያቱም ድንግል ማርያም እግዚአብሔርን ከሚፈሩ እግዚአብሔርን ከሚያከብሩ ከተቀደሱ ከተባረኩ ከቤተ መንግስትና ከቤተ ክህነት ከሆኑ ወገኖች እንደምትወለድ ስለተገለጸለት መሰረታቲሃ ውስተ አድባር ቅዱሳን መሰረቶቿ በተቀደሱ ተራራዎች ናቸው ብሎ አስቀድሞ ተናግሯል ማለት ነው። ይኸውም በአባቷ በኩል አስቀድሞ ስለ እርሷ ትንቢትን ከተናገረላት ከንጉሱ ከዳዊት ወገን ስትሆን በእናቷ በኩል ደግሞ ከካህኑ ከአሮን ወገን መሆኗን ሲገልጽ መሰረቶቿ በተቀደሱ ተራራዎች ናቸው በማለት አስቀድሞ ትንቢትን ተናግሯል ማለት ነው። እንግዲህ ግንቦት አንድ ቀን ድንግል ማርያም የተወለደችበት የልደቷ መታሰቢያ ስለሆነ መሰረቶቿ ከተቀደሱ ተራራዎች ናቸው የሚለው ይሰበካል ማለት ነው። በኋላም ሊቁ ቅዱስ ያሬድ እንተ በምድር ስረዊሃ ወበሰማይ አይጹቂሃ ሐረገ ወይን፣ ስሮቿ በምድር ጫፎቿ በሰማይ ያሉ እያለ ስለሷ መስክሯል ማለት ነው። እንግዲህ ሊቁ ቅዱስ ያሬድ እንዳለው የተወለደችው በምድር ከነበሩት ከቅዱስ ኢያቄምና ከቅድስት ሐና መሆኗን ሲገልጽ የወለደችው ግን ሰማያዊ ንጉሥ እንደሆነ ሊቁ ቅዱስ ያሬድ በዚህ ድርሰቱ ላይ አመስጥሮ ተነግሯል ማለት ነው። ግንቦት አንድ ቀን ከቅዱስ ኢያቄምና ከቅድስት ሐና በሊባኖስ ተራራ ተወልዳለችና እኛም ሕዝበ ክርስቲያን ግንቦት አንድ ቀንን ከጌታችን ከኢየሱስ ክርስቶስ ልደት ቀጥለን በደማቅ ሁኔታ እናከብራለንና በዓሉን አክብረን እስከ መጨረሻው በዚህች ቅድስት ቤተክርስቲያን ጸንተን እንድንኖር የአምላካችን የልዑል እግዚአብሔር ፈቃድ የእናታችን ድንግል ማርያም አማላጅነት አይለየን። ይቆየን።